ምዕራፍ 24 በለዓምም እስራኤልን መባረክ በእግዚአብሔር ፊት መልካም እንደሆነ ባየ ጊዜ እንደ ልማዱ ለማሟረት ወደ ፊት አልሄደም። ነገር ግን ወደ ምድረ በዳ ፊቱን መለሰ። በለዓምም ዓይኑን አንስቶ እስራኤል በየነገዳቸው ሲጓዙ አየ። የእግዚአብሔርንም መንፈስ በላዩ መጣ። በምሳሌ የሚናገር ጀመር፣ እንዲህም አለ። የቢዖር ልጅ በለዓም እንዲህ ይላል፣ በትክክል የሚያይ ሰው እንዲህ ይላል። የእግዚአብሔርን ቃል የሚሰማ ሁሉን የሚችል የአምላክ ራእይን የሚያይ ተኝቶ ዓይኖቹ የተከፈቱለት እንዲህ ይላል። ያዕቆብ ሆይ ቤቶችህ፣ እስራኤል ሆይ ድንኳኖችህ ምንኛ ያምራሉ! እንደሚጋርዱ ዛፎች በወንዝ ዳር እንዳሉ የተክል ቦታዎች እግዚአብሔር እንደ ተከላቸው ድንኳኖች በውሃ ዳር እንዳሉ ዝግባዎች ናቸው። ከዘሩ ሰው ይወጣል፣ ብዙ ሕዝብንም ይገዛል። መንግሥቱም ከአጋግ ይልቅ ከፍ ከፍ ትላለች፣ መንግሥቱም ትሰፋለች። እግዚአብሔር ከግብፅ መርቶ አውጥቶታል፣ አንድ ቀንድ እንዳለው ክብር አለው። ጠላቶቹን አሕዛብን ይበላል፣ አጥንቶቻቸውንም ይሰባብራል፣ በፍላጾቹም ጠላቱን ይወጋል። አርፏል። እንደ አንበሳና እንደ አንበሳ ደቦል ተጋድሟል። ማን ያስነሣዋል? የሚመርቁ ሁሉ የተመረቁ ይሁኑ፣ የሚረግሙም ሁሉ የተረገሙ ይሁኑ። ባላቅ በበለዓም ላይ ተቈጣ፣ እጆቹንም አጨበጨበ። ባላቅም በለዓምን አለው፣ ጠላቶቼን ትረግም ዘንድ ጠራሁ፣ እነሆ ፈጽመ መረካቸው። ይህ ሦስተኛ ነው። አሁንም እንግዲህ ወደ ስፍራ ሂድ፣ እኔ አከብርሃለሁ ብዬ ነበር፣ እግዚአብሔር ግን እነሆ ክብርህን ከለከለ። በለዓምም ባላቅን አለው፣ ባላቅ በቤቱ የሞላውን ብርና ወርቅ ቢሰጠኝ መልካሙን ወይም ክፉን ከልቤ ለማድረግ የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም። እግዚአብሔር የተናገረውን እርሱን እናገራለሁ ብዬ ወደ እኔ ለላካቸው መልእክተኞች አልተናገርኳቸውምን? አሁን እነሆ ወደ ሕዝቤ እሄዳለሁ። ና፣ ይህ ሕዝብ በኋለኛው ዘመን በሕዝብ ላይ የሚያደርገውን እነግርሃለሁ። የበለዓም የመጨረሻው ትንቢት በምሳሌ የሚናገር ጀመረ፣ እንዲህም አለ። የቢዖር ልጅ የበለዓም እንዲህ ይላል፣ በትክክል የሚያይ ሰው እንዲህ ይላል። የእግዚአብሔርን ቃል የሚሰማ የልዑሉንም ዕውቀት የሚያውቅ ሁሉን የሚችል የአምላክን ራእይ የሚያይ ተኝቶ ዓይኖቹ የተከፈቱለት እንዲህ ይላል። አየዋለሁ፣ አሁን ግን አይደለም። እባርከዋለሁ፣ በቅርቡ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤልም ሰው ይነሣል። የሞዓብንም አለቆች ይመታል፣ የሴትንም ልጆች ሁሉ ይማርካል። ኤዶምያስም ርስቱ ይሆናል፣ ጠላቱ ኤሳው ደግሞ ርስቱ ይሆናል። እስራኤልም በኃይል ያደርጋል፣ ከያዕቆብም ኃያል ሰው ይወጣል፣ ከከተማውም የቀሩትን ያጠፋል። አማሌቅንም አይቶ በምሳሌ ይናገር ጀመር፣ እንዲህም አለ። አማሌቅ የአሕዛብ አለቃ ነበረ፣ ዘራቸውም ይጠፋል። ቄኖናውያንም አይቶ በምሳሌ ይናገር ጀመር፣ እንዲህ አለ። ማደሪያ የጸናች ናት፣ ጎጆም በእምባ ላይ ተሰርቷል። ቢዖር የጥፋት ጎጆ ቢሆንም አሦር ይማርክሃል። አግንም ባየ ጊዜ በምሳሌ ይናገር ጀመር፣ እንዲህም አለ። እግዚአብሔር ይህንን ሲያደርግ አወይ ማን በሕይወት ይኖራል? ከኬጢዮንም እጅ የሚወጣው አሦርንና ዕብራውያንን ያስጨንቃል፣ እነርሱም በአንድነት ይጠፋሉ። በለዓምም ተነሣ፣ ተመልሶም ወደ ስፍራው ሄደ። ባላቅም ደግሞ ወደ ቤቱ ገባ።